ራሴን ወላሂ ረፊ ለምን መሰለሽ ሶስት አይከርፍ የለም እኔ ስሚኝ ማሪ ስሚኝ እና አላወቅኩኝም። ልክ ስመጣ ልብስ ለብሼ ምናምን ታይቷል። ወላሂ ማርያምን የሚሉ ልጆች አሉ እንዴ ምንድን ነው የሚሉኝ ምናምን ብዬ ቼክ ሳደርገው ተጠንቀቂ። ፊት ለፊት መስቶቱ ነው። እሺ ማማዬ፣ የሰው ልጅ ይቀየራል። እውነቴን ነው የምላችሁ። ሳሮን ተቀይራለች፣ ወደ ቀልቧ ተመልሳለች። ትክክለኛ ኢትዮጵያዊ ማንነቷን አምጥተዋለች። እና ዛሬ የሆነ ቪዲዮ አይቼ በጣም ነው የገረመኝ። በጣም ማለት ነው እንደዛ የምትቀውጥ ልጅ ምንም ማንም ደንታዋ በቃ አይደለም ብቻ she don't care about anyone ምንም አያገባችሁም ስትል የነበረች ልጅ ዛሬ በመስተዋት ልብሷን ስትቀይር የሆነ በመስተዋት ሪፍሌክሽን ቪዲዮ የተቀረጸ ቲክቶክ ላይቭ ላይ ብላ ቀወጠችው፣ አለቀሰች፣ ራሴን አጠፋለሁ አለች። ኦ ማይ ጋድ በጣም ነው ደስ ያለኝ። እውነቴን ነው ብላችሁ ይሄን ቪዲዮ ምሰራው ሳሮንን በማክበር ነው። I really do respect you ሳሮን፣ እውነቴን ነው የምልሽ። በጣም ደስ ብሎኛል። እና ቪዲዮን የተወሰኑ ሰዎች ላይቭ ላይ የነበሩ ወደ 1500 ሰዎች ምናምን ቀርጸውኛል እና አንዳንዶችም እንለቀዋለን ብሎ ያስፈራሩኛል ምናምን። ባይዞ ኢትዮጵያዊ እንደዚህ አንቺ እንደዚህ እያለቀስሽ እንደዚህ ይሆንሽ እሱንም ምንም የታየ ምንም መጥፎ ነገር አልሰራሽም። you see you have done nothing። ልብሷን ስትቀይር በመስተዋቱ መስተዋት ፊት ጎን ላይ ያለ ሪፍሌክሽን ይታያል እና በዛ ልብሷን ስትቀይር የተወሰነ ነገር ታየ፣ ብዙም የታየ ነገር የለም ብላለች እሷ ራሷ። እና ይሄን ቪዲዮ የቀረጻችሁ ሰዎች ብትለቁ ራሴን አጠፋለሁ ብላ ቀወጠችው። እንዲሁም ደስ የሚለው ከ3 ቀን በፊት ነበር ይሄ ነገር የተከሰተው። ኢንተርኔት ላይ ምንም አይነት ስለሷ የተነሳ ነገር የለም። ኢትዮጵያውያን ይሄን ያህል ጨዋ ናቸው። ያ መጀመሪያም አንቺ አስገድድሻቸው ነው እንጂ እንደዛ የሚያወሩት ምናምን እንደዚህ አልቅሰሽ ተውኝ በቃ እኔን ፍቱኝ ብለሽ ማንም እንትን አይልሽም። ብቻ እስቲ ቪዲዮን ትንሽ ላሳያችሁ። ሁላችሁም 1500 ሰዎች አላችሁ። ሁላችሁም የኛ ኢትዮጵያውያን አንዳችን ለአንዳችን አይደለ በመጥፎም በጥሩም እንትን ብላ አይደለም ወይስ የሆነ ነገር አለ አይደለ ቀብጣ ምናምን አይደለም። ልብሷ ስትቀይር ስህተት ነው መስቶቱ ዞር አለማረጓ ነውና ራሴን ወላሂ ረፊ ለምን መሰለሽ ሶስት አይከርፍ የለም እኔ ስሚኝ ማሪ ስሚኝ አንዴ ስሚኝ ይኸውልሽ ሁላችሁም የምናውቃቸው ልጅ አሁን እቺን ሳሮን ናት ቢሉ ማን ያምናል? አያችሁ አይደል? ግን ሰው ወደ ቀልቡ ሲመለስ ወደ ራሱ ሲመለስ ምን ያህል ለራሱና ለማንነቱ እንደሚጨነቅ ፊል እንደሚያደርግ this is unbelievable። የሚታመን አይደለም። ፎቶዎቿን እናውቃለን። ምን አይነት ፎቶዎች እንደምትነሳ ቪዲዮዎቿን እናውቃለን። ክሊፕ ሚውዚክ ክሊፖችን በተለይ ከማይኩ ጋር የሰራችው እንደዛ የምትሆን ልጅ ምን ነክቷት ነው ዛሬ እንደዚህ? this is change ላይክ ሁለት አይነት መስታወት ነው ያለው ቤቴ ውስጥና እሱ ጋር እንደምታይኝ ያላሰብኩትም ብዙ የታየ ነገርም የለም። እውነቱን ለመናገር ግን በእናታችሁ በቃ ተውኝ። እኔ በጣም ነው የምር በጣም ነው ያዘንኩት። እኔ ደግሞ እንደዛ አይነት ሰነፍ ልጅ አይደለሁኝም። በቃ እሱ ሀገር ነው የምኖረው። ብቻ የሆነ ልጅ ደግሞ እለቀዋለሁ እያለ ያስፈራራኛል። ቢለቅም ምንም የሚፈጠር ነገር የለም። ምንም እኮ የሰራሽው ነገር የለም። ልብስ ስትቀይሪን የተቀረጸው እሱንም በመስተዋት ሪፍሌክሽን የተወሰነ ነገር ነው ተብሏል። እንደዚህ መሆንሽ ብቻ በቂ ነው። በቃ ከዚህ በኋላ በትክክል እናከብርሻለን። የምሬን ነው። ቪዲዮ ቢለቀቅ ራሱ we respect you። በቃ you changed። ሰው ስንት ነገር ይሰራ የለ እንዴ? ስንት ሳይቶች ላይ ይገባ የለ እንዴ? ምንም እኮ አላረግሽም። በቃ we accept you። ለምንድን ነው እንደዚህ ራስሽን እንትምትዩ? ዋትስአፕ ላይ ራሱ መጥተዋል። የስራ ስልክ መሆኑን እያወቁ ሌላ ኩላቸው አሉ። ምንድነው ሳሮን አሉኝ እዚህ አብሮኝ የሚሰሩት ማለት ነው። እና አላወቅኩኝም። ልክ ስመጣ ልብስ ለብሼ ምናምን ታይቷል። ወላሂ ማርያምን የሚሉ ልጆች አሉ እንዴ ምንድነው የሚሉኝ ምናምን ብዬ ቼክ ሳደርገው ሙስሊም የሆናችሁም ወላ ጴንጤ ሁኑ ወላ ምንም አምልኩ በእናታችሁ አትሊስት በእናታችሁ ነው የምለው በምትወዱት ይሁንባችሁ። እኔን ከዚህ በኋላ ተወኝ፣ ድራማ ውስጥ አታስገቡኝ። አምዳን ስጠላ ኑር ያለው አጋዥ በሌለው ማለት ነው። የእናንተን ጥላቻ ተቀብዬ ኑር ያለው ግን ይበቃ። አንጠላሽም ሳሮን፣ እንወድሻለን። እውነቴን ነው የምልሽ። መጀመሪያም በቃ የሆነ ስለምትቀውጪ ቦታ ስለማትሰጪ አያገባችሁ ምን አገባችሁ ምናምን ስለምትይ የሆነ ነው እንጂ ህዝቡ የሚቀውጠው አንጠላሽ። እንደምታስቢው የኢትዮጵያ ህዝብ ይጠላኛል አይጠላሽም። በቃ አንቺ በጣም ስለቀወጥሽው ትንሽ
ቅር ብሎታል። ቅሬታውን ነው። ከዚህ በኋላ ማንም እንደ ድሮ አይቦጭቅሽም፣ ድራማ ውስጥ አይከትሽም። በነገራችን ላይ በጣም ደስ ያለኝ ትልልቅ ዩቱበሮች ስለሷ ሳያወሩ ማያድሩ ዩቱበሮች አሉ ኢትዮጵያ ውስጥ። ኢቭን ስለዚህ ጉዳይ ራሱ አልዘገቡም። በቃ እኔም ደስ ስላለኝ በቃ ሳሮን ተቀይራለች፣ ወደ ራሷ ተመልሳለች። ምንም አታስቢ፣ ምንም ቢለቀቅ እንኳን እንደ ድሮ የሚቀውጥብሽ ሰው የለም። ዋናው መቀየርሽ ነው። አትጨነቂ።